ምክንያቱም ኃላፊነት ተቀብዬ አመጣሁሽም እኔ ነኝ ምናምን ብዬ ስናገር አይ መውጣት አለብኝ አለው። ወጥቶ ላይፍ ላይ ቪዲዮ እየሰሩ ምናምን ነገር ነበር። ተመልሶ መጥቶ ከዛ በኋላ በጣም ሰዓት አሳልፎ መጥቶ ከሊያ ጋር ገብቶ ተኛ። ሲነሳ ጠዋቱ ነው የተቀያይራለች። ምንድነው የምትቀያየሪ ምናምን አልኳት። አይ እንደዚህ በቃ ደብሮኛ ምናምን እና ምንድነው የምፈልግ ሄዳለሁ። ልትሄጂ ነው? ሂዱ አልኩት። በቃ አለቀ። እዛ ጋር ከተማ ነው የመጣች። ከዛ በኋላ ነው እነዚህ ልጆች ማንንም እንደሚሳደቡ ሰደቧት። ሲሰድቧት አልደረሳትም ነበር እሷ ጋር ማለት ነው። ገና እሷ ሄዳ ስትደርስ ወለታ ላይ መስደብ ጀምሯሉ። ከዛ እዚህ ለምንድነው የሰደባችሁ ብዬ ቪዲዮ ነው የሰራሁት። እኔ ቪዲዮ የሰራሁትን ቪዲዮ እነሱ ምንድን ያደረጉት እኔ አስይዛቸዋለሁ። ቤታሴ አንተን ስለሰደቡ እኔ የሚችለውን ነገር አድርጌ እነዚህ ልጆች እንዲጠየቁ አደርጋለሁ አላልኩኝም ለአንተ ብለሃል። አንተ አይ ብለሃል። ስለዚህ እነዚህ ልጆች ይጠየቁ ምናምን ብዬ ቪዲዮ ሰራው። እነዚህ ልጆች ደግሞ እኔ ላይ አዙሮ ለምን ይጠየቁ ብለህ አወራ? ለምን እንደዚህ አንተ ወንድሞችን እኛን ለምን አሳልፈህ ትሰጣለህ ብሎ እኔ ላይ ተነሱብኝ። አንተ ላይ የሚመጣውን ነገር ታያለህ አሉ። ከዛ አዙሮ እሷን በውስጥ ሄዶ ይቅርታ ጠይቆ እሱን ማዋረድ አለብን፣ ባለፈውም እዛም አንቺን አስደብሮሻል አይደለ ምናምን ብሎ ሄዶ በውስጥ አውርቶ ሙሌ ቤት ይዞ መጡ። ሙሌ ቤት ላይ አንበሳ አወረዱላት። ከዛ ቤኪ ነው ከፍሎ ያሰደበኝ አለች። እሺ ይሁን፣ እኔ አሰድቢያት ከሆነ ግለሰብ ነች፣ ምንም አይዶን ኬር አልኩት እና እንኳን ሰድቢያትም ቢሆን ምንም አታመጭም ብዬ ወጣው። ዝም ብዬ ቁጭ ባልኩበት እሷን ላይፍ ከፈተች። ላይፏ ላይ ሄጄ ማውራት ስላለብኝ ልጆቹም ስለነበሩ ሄድኩኝ ቀጥ ብዬ። የቱ ጋ ነው ተሳስቼ ያወሩት? እኔ አንቺን የቱ ጋ ነው አንቺን የጠየቁሽስ የነከውሽስ? የቱ አይታኛል፣ ፈልጋኛል፣ እይታክ የፈለከኝ መንፈስ ነሽ እንደ በመንፈስ ነው እንደምታውቂ። ቤኪ አንድ ልጨርስና ታወራለህ። ቤኪ ባይዜ አንድ ነገር መጠየቅ አንድ ሴት ልጅ ከ18 ዓመት በላይ ሆና አንተም ከ18 ዓመት በላይ ሆነ ከጠየካት ኖርማል ነው። ምንም ስና ቢግ ዴል ምንም አቢዩዝ ወይ ጾታዊ ትንኮሳ አይደለም። መጠየቅ ሴትን ልጅ መጠየቅ ኖርማል ነው። አንድ ሴት ልጅ እንደው ካልተጠየቀች ሲንግል ሆና ወይም አንተም ሲንግል ሆነ ጠይቃት ጠየቀኝ ብላ ቢግ ዲል አድርገው ወደ ሌላ ነገር የሚወሰድ ከሆነ ይሄ ሼም ነው እና ሌላ ነገር እንዳታስብ። ግን እኔ አንድ ነገር ማለት የሚፈልገው ነገር ምንድነው አሁን ይሄ ከእናንተ አልፎ ወደ ጎሳ ውስጥ ገብቷል እና ለማረጋጋት ሞክሩ። እኔ ሙሌንም በኋላ አወራዋለሁ እነ ሸራንም እኔ ሸራን አውቼው አላውቅም ታውቃለህ። ጀነራልን አወራዋለሁ፣ አንተን አወራለሁ። በውስጥ ይሄ ነገር መፈታት አለበት። ግን ምንድነው ይሄ ቶፒክ ቪው አለው ታውቀዋለህ አንተ። ይሄ ቶፒክ ማንም ሰው ስለዚህ ቶፒክ ቢያወራ በጣም ቪው አለው። ሰው ይሄን ነገር ወደ ማህበረሰብ ወደ ታች ወደ ጎሳ ከመውረዱ በፊት አረጋጉት። እኔ መጠየቅ የምፈልገው ነገር አረጋጉትና ሌላው ነገር የሚመጣውን ነገር እንወጣዋለን፣ ችግር የለውም። በእናንተ የተነሳ አሁን አንዳንድ ሰዎች የደቡብ ማህበረሰብን እየሰደቡ ነው ያሉት። አይተዋል። ብዙ የደቡብ ማህበረሰብ እየተሰደበ ነው ያለው ከሀዲያ አልፎ ማለት ነው። ሰው ይሄን ነገር ለማስቆም እናንተ በመጀመሪያ አንድ መሆን አለባችሁ። ይሄ ደግሞ አጀንዳ ነው። አጀንዳ ደግሞ ማን እንደሰጣችሁ ማን እንደተሰጠ ስለማቅ ተረጋጉ። እኔ ማንም አጀንዳ አልሰጠም። ለአንተ አይደለም ለሌሎች ማን አጀንዳ እንደሰጠን ያውቀዋለሁ። ጨርሳል ብራዘር? አውራ ወንድሜ አውራ። ቤኪ እንዴት ነሽ ብራዘር? አሎ አባቴ እንዴት ነሽ ብራዘር? ቤኪ እኔ አሁን ስንት ዓመት ከምናምን አውቀዋለሁ እና ገና እንዲህ ሳይታወቅ በፊት ጀምሮ የማውቀው ልጅ ነው። ጥሩ ልጅ ነህ። እኔ ከእነሱ ጋር በነበርክ ሰዓትም በጣም ጥሩ ልጅ ነበርክ። ኢቨን ቪዲዮ ሰርቼ ነበር ብሔር ብሔረሰብ በምትዘምሩ ሰዓት ማለት ነው። ኢትዮጵያን በነበራችሁ ሰዓት ቪዲዮ ሰርቼላችሁ ነበር ሰፖርት አድርጌ ማለት ነው። ሁላችሁም ወጣቶች ናችሁ። እንዲያን ነገር ያጋጥማል። ገባ አይደለ ቤኪ? እንዲህ ሚዲያ ላይ መውጣት አልነበረበትም ምናምን። ጀነራል እና ሳራም የአንተ ጓደኞች ናቸው፣ መታረቅ ትችላሉ። ስልክ አላችሁ ሁላችሁም እዚህ ጋር የምታወሩት። አሁን እሷን ቤቷን ከፍታ ሀሳቧን ትገልጻለች። አንተም በቦቲም እኮ 4ታችሁም 5ታችሁም ቁጭ ብላችሁ አውርታችሁ በቃ መዘጋት ይችላል። ገባካ?
ነገሩ ራሱ እኮ ቀላል አድርገን ጨርሰን ነበር እኮ። ነገሩን ወደ ፖለቲካ የወሰደችው እንቁርቲ መጣችና ነገሩን ሸፋፈነችው። ገብተዋል። አሁን እነ ሙክታር ከኛ ጋር አብሮ የነበሩ ልጆች ምንድን ነው የሆኑት? አይ ከዚህ ነገር እጃችን ማውጣት አለብን፣ ይሄ ነገር ሌላ ፖለቲካ አለ ብሎ ጥሎ ነው የወጡት። ምክንያቱም እነሱ እውነቱን እያወሩ ነበር፣ አብረን በልተናል። እነሱ እንደውም በጣም እኔን እንዴት እንደተቀበሉ ሰዎች እንዴት እንዳደረጉ አይተው ወይኔ ቤኪ አንተን ራሱ እንግዳ ነህ፣ በዚህ ልክ ሰዎች እንደዚህ እያደረጉ ለእኛ እንዴት ቦታ ትሰጠናለህ ብሎ አዋሳ ነው ሄዱት። አዋሳ ጥለው ነው ሄዱት እኔን። ከዛ አዋሳ እሷ ብቻዋን ቀረች ምናምን። ከዛ እነ ሊ ነበሩ። አዋሳ የአዋሳ ልጅ ነች ሊ። ያ ጃዝ የሚባለውን ጓደኛዬ ሹፌራችንም ነው ጓደኛዬም ነው፣ እሱም የአዋሳ ልጅ ነው። አንድ ላይ ነበርን። በቃ ይሄ ነው። ከዛ ውጪ አሁን ይኸውልህ ቤኪ ብራዘር ይኸውልህ አሁን አንተ ገና ወጣት ነህ፣ ገና ፍቅረኛ ይኖራል፣ ታገባለህ። ይህ ሁሉ ሪከርድ በአንተ ላይም አንተም እየተናደርግ ስሜታዊውን ከምትናገር እሷም እንደዛ ከምታለቅስ በዛ በኩል ጀነራል ምናምን ከሚያወሩ ቪዲዮ ሁሉም ከሰው ከሚሰራ ዱባይ ነው ያለ እኮ አይደለ? ዱባይ እንደውም ስለማውቅ እኔ እሷም ዱባይ ናት። ተገናኝታችሁ ምናምን ሰው እንዲኖር ከፈለጋችሁ ሰው እንዲኖር በቃ መታረቅ መስማማት በቃ ኖርማል ነው፣ ይገጥማል። ሌላ ሰው አሜሪካ ቁጭ ያለ አውሮፓ ቁጭ ያለ ሰው ሀሳብ መስጠት የለበትም። በተለይ በኢትዮጵያ በብሔር ብሔረሰብ ጉዳይ እናንተ እንደውም በደንብ ስትሰሩ ነበር። የሆነ ነገር ከፍተሃል ደግሞ ምንድን ነው የሚጮኸው? አይ ሙቀት ነው። መስማማት ነው ያለባችሁ። ማንም አያገባውም። የኢትዮጵያ ፓስፖርት የሌለው ሰው እናንተ ስትሰሩት የነበረው ከብሔር ነገር ከጎስ ወጣችሁ በአንድነት ስትሰሩ ነበር አይደለ? እዚህ ቲክታክ ላይ አሹ፣ አንተ፣ ሙክታር፣ ዋንትያ፣ ቦቼ ምናምን በጣም ነበር የምታምሩት። ያን ነገር ለማስቀጠል ተገናኝታችሁ አንተ ዱባይ ነው ያለው እዚህ አይደል ቤኪ? በቃ ምንድን ነው አንተ እኔን ላገኘ ከምትለኝ ይሄ ነገር እንዲፈታ ዋንትያን እኮ ደውለን እንገናኝና እናውራ ብላት ተገናኝተ ስልኳ አለክ ደውለ ተገናኝታችሁ ምናምን በቃ 30 ደቂቃ ይፈጅም ቁጭ ብላችሁ ብታወሩ። ዋንትያ ማለት ነው። ዋንትያ በራሷ ሀሳብ የምትሄድ ብትሆን እንጨርሳለን። ግን እሷ በራሷ ሀሳብ የምትሄድ ልጅ አለች። ዋንትያ ይኸውልህ ዋንትያ እግዚአብሔር አሁን ደውዬላት እንኳን ማውራት እችላለሁ። ግን እሷ በራሷ ሀሳብ የምትሄድ ልጅ አይደለችም። የሚመራ ሁለት ሰው አለ። አንድ ጊፍተሯ ኢዶ የምትባል አሜሪካን የምትኖር እሷን የምትመራው እሷ ነች። ማኔጅ ብታደርገው ኤቨርቲንጓ ማለት ነው። እንደሱ ከእሱ ጋር ፎቶ ተነሺ፣ እዛ ሀገር ሂጂ፣ እዛ ሄደሽ ፎቶ ተነሺ፣ እዛ ሄደሽ ቪዲዮ ስሪ እያለች የምትናገረው ኢዶ የምትባል ትናንትና ነበረች። ጥሩ ነች። ግን አሁን ደግሞ ማነች? ልዕልቲ ነች። ምንድን ነው ልዕልቲ ነው እንቁርቲ ሲባል ነው የሚሰማና ልዕልቲ ያለች እና እነሱ ናቸው የሚመሯት። ስለዚህ በእነሱ ፕሮግራም ላይ ገብቼ ምንም ሊያወራ ልዕልቲ ደስ ሲላት ሴት ትሳደባለች፣ ደስ ሲላት ሴት ታሞግሳለች፣ ደስ ሲላት የሆነ ነገር ትሳደብ፣ ደስ ሲላት ብሔር ትሳደባለች። እሷ ጤነኛ አይደለችም። እኔ ይሄ ብሔር ተኮር ውስጥ ያለ ሰው መጥቶ ይሄ እንዲህ አይነት ሀሳብ መስጠት አይችልም። ዘረኛ የሆነ ሰው መጥቶ ሀሳብ ሲሰጥ አትስሙ። እዚህ ቲክታክ ላይ ኮሜንታተሮች እዩን እና እንትን ዌብሳይት ሰላም ቤኪ አንድ ቪዲዮ ሰው ልኮልኝ ነበረ። ይሄን ቪዲዮ አይቷል? አይቻለሁ። ያየዋል። እንዴት በቃ ቴሳውን እንደዚህ ችግር የለም። እኔ ፍላርት እያደረገች ነበረ። ምን ልስጥ አይቶ ከሆነ ቪዲዮ አይቼዋለሁኝ። አንድ ነገር ልንገርህ፣ እኔ ምን ልስጥ ምናምን ያለችው ምናልባት በዛ ሰዓት ያላትን ደስታ ምናምን አንድ ላይ እኔ እኮ አውቃለሁ። እኔን አስጨርሰኝ። እኔ ከእሷ ጋር ስለተነካካው ብዬ የእሷን መጥፎ ነገር አላወራም። ቤኪ ምን አለ መሰለህ፣ አንተ አሁን ብትጠይቃት እራሱ አንተ ሲንግል እስከሆንክ ድረስ ወይም ሴቷ ሲንግል እስከሆነች ድረስ ሶሻል ሚዲያ ላይ እንደዚህ በደንብ ፍላርት ስትደራረጉ አንድን ሴት በአካል አግኝታት ብትጠይቃት ኢትስ ኖርማል። ገብቶሃል? እንደ ተማረ ሰው ካሰብን በሶሻል ሚዲያ ከሆነች ልጅ ጋር እኔ ሁሌ ፍላርት ማድረግ ከሆነ በአካል ሳገኛት የሆነ ነገር ብጠይቃት ኖርማል፣ ምንም የሚካበድ ነገር የለም። እና እውነት ነው። ትናንት ነገሩ አልቆ ነበረ። አልቆ በቃ ይቅርታ ተባብላችሁ ሊዘጋ ስል ሌብል 40 የሆነች ጊፍተር መጣች። ዩ ዶንት ሃቭ ቱ ሶሪ ብላ ቀወጠች። ነገሩ ወደ ሌላ ነገር ሄደ። አንተም ነቅለ ወጣና ቤኪ ትንሽ ስሜታዊ ነህና ቢስማርት። አንዳንዴ ተጋፈጠው። የሚያወሩት አይለጠፍብህም። እሺ ሚዩት አድርገህ አይደለማ። እኔ ተሴ በዛ ሰዓት እኔን
እንቁርቲ እየተሳደበችኝ ነበረ። እንዴት ሆኜ ነው? እሷ ደግሞ ማውራት አልቻለችም። ገብቷል። እኔ ገና ሲገባ ምን አለች? ሙታርግ ሙቲን ያዝ፣ አታወራ፣ ማንም ምንም አያደርግም፣ አታወራ። እዛ ጋር የገባ ሰው እኮ 50 ምናምን ሺህ ሰው እኛንም አይቶ ነው እንጂ ዝም ብሎ አይደለም የገባው አይደል እንዴ? የማንም እዚህ ጸሎት ሊያደርግ የገባ አይደለም። ሁሉም እንድነጋገር ነው የገባ ሰው ምናልባት እነሱ ያሰቡት እሷ ጋር ብቻ ሰዎች የሚገቡ ሰዎች የሚከረም ቹዋሉ ቅድም እና ያው ሀቅ ነው እንግዲህ ሀቅ ማውራት ስላለብኝ እኔም ማንንም ፈርቼ ወይንም ለአንድ ሳይድ ምናምን እጅ የማውራው ነገር የለም። ለእኔ ይሄ ልጅ ንጹህ ነው። ለመሰል እንደዚህ ያልኩት ሲያወሩ ምናምን ቪዲዮአችሁን ምናምን አይቻለሁ። እሷ እንደውም ሞር እንደውም እሷ ፑሽ ያደረገችውን ይመስለው ቪዲዮን ስታዳምጠው እኔ እንዳየሁት እንደተረዳሁት እኔ ዌብሳይት ማለት እንዳየሁት እንደውም እሷ ነች ሞር ያማለለችው ከሱ ይልቅ። እሱ እንደውም ብዙም እንትን ነገር አልተናገረም እዚህ ቪዲዮ ላይ ቅድም እኔም እኮ ዌብሳይት ሀሳቤን አሁን ወደ ቤኪ ድጋፍ መጥቼ እኮ ነው ሀሳብ እኔ ሰው ልጅ ይቀያይራል። እኔ ባይዘው ይኸውልህ አቋሜ ሰውን ተከትዬ ምናምን አቋም አልሰጥም። በቃ ሀቋን ነው የሚይዘው የራሴን። ማንም ሰው ብቻዬን ብሆን ለብቻዬ በቃ በአቋሜ ነው የምጸናው። ለእኔ ቤኪ ንጹህ ሰው ነው። ልጅቷ አንዱ ሶሪ ልትል ይገባል የሚል እምነት ነው ያለኝ። ፕላስ ደግሞ አንተ ሲንግል አላገባ አይደለም አንድ ሴት ምን 100 ሴት ብትጠይቅ ምን ችግር አለ? መርጠህ ከዛ ውስጥ ብታገባ ምን ችግር አለው? ችግር የለውም። ኦኬ ኖርማል ነው። እንደኔ አይነቱ ያገባ የወለደ ምናምን ሄዶ ቢጠይቅ እንደ ታምር ልታወራው ትችላለህ። ያላገባ አንድ ወጣት ጠየቀ ተብሎ ኤናይል ማስፋቱ ጥሩ አይደለም። እንደውም እሷ ሶሪ ልትል ይገባል የሚል አቋም ነው ያለኝ። ተሴ ነው የኔ አቋም። ያ እኔም እኮ ይኸውልህ በቤኪ ጉዳይ ቤኪን ጥፋተኛ አድርጌ አስቤ ነበረ እነ ጀነራልንም ምናምን እንደዛ ምናምን። ግን አሁን ነገሩን ሳየው ቪዲዮን ሪከርድ ወደ 10 ቪዲዮ ነው የተላከልኝ ሳይ ይሄ ነገር ኦልሬዲ ይሄ ልጅ ምንም ነገር እንደው እንኳን ስሜት ባይኖረው ቢጠላት እንኳን የሚጠላት ሰው እንኳን ቢሆን ፍቅር ሊይዘው ይችላል፣ ሊወዳት ይችላል። ካየው ነገር ካለችው ነገር አንጻር እኔ ማርያምን አላየሁም። ልቤን ልስጥ ኩላሊቴን ልስጥ ምናምን ስትል አላየሁም። ዋንትያ ዛሬ ነው ያየሁት። ግን አሁን ያለው ነገር ምንድን ነው? የሁሉ ነገር ይቅርና በቃ ወደ መስማማቱ ወደ መታረቁ በቃ ኖርማል ነው። ቤኪ ይገጥማል እንዴ? ስንት ነገር ሰው በፍርድ ቤት ይካሰስ የለ እንዴ? ቲክቶክ እኮ ነው ይሄ። በቃ ይረሳል። አብሽሩ። እኔ በየትኛውም ጉዳይ ላይ ምንም ችግር የለውም። ዌብሳይታይ አሁን ዩኤል ማናችሁም እኔ ማለት ነው ጌታን እኔ ሴት ልጅ እንድታለቅስ አልፈልግም። ለዛም ነው እኔ የተጎዳሁት እንጂ ሌላ ነገር አለ። ቤኪ ጥፋት እኔ በቃ ጥፋትክ ቪዲዮ ያ በቃ ስድቡ ብቻ የተሳደብኩት ምክንያቱ ነው። ዩኤል አንድ ሰው እኮ ስሜታዊ ይሆናል። ስሜታዊ ነው እሱ ኖርማል ነው። ወታስሎ ስሜታዊ ይሆናል። እኔ በቃ በጣም የተናደርኩት እዚህ ጋር እኔ ለሷ ብዬ ማለት ነው 3-4 ቪዲዮ እየሰራው ለሱ በቃ ትገናኛለህ፣ ይቅር ትባባላለህ። በአካል የምትተዋወቁ ልጆች ናችሁ እኮ አሁን አንድ ከተማ ናችሁ፣ ዱባይ ናችሁ ሁለታችሁ። በቃ ይቅር ተባብላችሁ ምናምን ኖርማል። ከፈለግ ጌምን ትጫወታለህ፣ ከፈለግ አትጫወትም። ገባካ? ስለሰደብኩሽ ይቅርታ፣ እኛ ይቅር ተባብለናል። ህዝቡ ምንም ሊለያይ አይገባም። ገባክ? እዚህ ጋም ሌላ ጎጥ ሌላ ብሔር ምናምን ከሚጠራ በእናንተ በሁለት ሰው ምክንያት ብሔርና ህዝብ ከሚጠራ ሁለታችሁ ተገናኝታችሁ መፍታት ነው እንጂ እሷም በእርግጥ ያለችው ነገር እዛ ጋ እኔ ምን ልሆንልህ እንደዚህ ልሆንልህ ስትል ሳይ ደነገጥኩ ዛሬ። ለዛ በሰላም በፍቅር ፍቱ በቃ ነው ይል። እኔም ቪዲዮን አይቼው በእውነት የምል በጣም አሳዘነ ልጁ ራሱ። ፕላስ ምንድን ነው አሁን ራሱ ሲያወራ ከሰማሁ ተጣላው ብዬ ስለ እሱ አላወራም ብለዋል። ይሄ ባይዞ ትልቅነት ነው። የተጣላውን ሰው ኔጋቲቭ ነገር አለማውራት። ኤኒዌይ ሰዎች ቢያስታርቋቸው ወደ ሰላሙ ቢፈታ አሪፍ ነው እንጂ እንትን ነው። ይኸውልህ ቤኪ ያሁን የእነሱ ጀማ ማለት ነው እንዳለ ወጣቶች አንድ እድሜ ላይ ነው ያሉት። ዋንትያ፣ ቦቼ፣ ሙክታር እኔ ጓደኞቼ ናቸው። ሙክታርም፣ አሹም፣ ቤኪ እኔ ገና አይደል ቤኪ ሰው ሳያውቃ የምንተዋወቀው። አዎ እግዚአብሔር ነው። ማንም ሰው ሳያውቅ በደንብ እንደዚህ ሳንተዋወቅ እና እሱ እንተዋወቃለን። አውቀዋለሁ። ምስኪን ልጅ ነው ምናምን ቤኪ አሁን ለምሳሌ አላቆም ነው እኔ አላቆም ቢሆን ውስጥ የተሰማኝን ስሜት ገባ። የተሰማኝን ስሜት ዌብሳይት 1000 ፎሎወር እያለኝ ነው ማቀው እኔ ከቤኪ ጋር ጌም እንጫወት የነበረው። እናንተም ሰላም ተባብለንም አናውቅም፣ ግን የተሰማኝን እንደ ሰው አለ ስሜት በቃ። ግን ይሄ ልጅ ያደረገው ይሄን አይል ነገር የለም። ይሄን አይል ለምንድን ነው የሄዱበት የሚል ነገር አሳዝኖኛል።
እና አሁን ወደ መፍታቱ ታርቃችሁ ወደ ሰላሙ ይሄድ እንጂ ይሄ እኔ ማንንም ማሳዘን አልፈልግም። እዚህ ምድር ላይ ሲኖር ማንም እኔ ቲክታክ መንደር ላይ እዚህ ጋር የሚያሳዝነውም ሰው የሚያስከፋም ሰው ነገ የሆነ ነገር ቢሆን ለእኔ የሚደርስልኝ ሰው ነኝ። ኢቭን እችን አሁን ዋንትያ እኔን አስቀየመችኝ ብዬ ቢያስቀይማት የሆነ ነገር ቢናገር ሰው ልጅ ነውና ነገ ተመልሶ መታረቅ አለ። እኔ ተመልሼ ሲታረቅ የእሷን ፊት ሲያይ ማፈሪያ ነው መሆኑ። ስለዚህ መጥፎ ነገር ማውራት አልፈልግም በየትኛውም ጉዳይ ላይ። ያን ቀን መጥፎ ነገር ያወራሁት እንዲህ እያየው ሀቄ እንደዚህ እያየው እግዚአብሔር ያሳያችሁ እንዲህ እያየው ሀቄም ማለት ነው። እኔ ወንድሞቼ ናቸው ጄኔራልና ሸራ የአንድ ሀዲያ ልጆች ናቸው። አንድ ላይ ተወልደን ያደግን ማለት ነው። ሰው እናወራለን፣ እንመካከራለን። ለችግርም ለመከራም የምንደዋወል ልጆች ናቸው። እነዚህ ልጆች ይችን ልጅ መናገር ስለሌለባቸው እንዴት ተናገሩ ብዬ ነው አይደል ኮሚኒቲ ጋር ደውዬ የሚችለውን ነገር አድርጌ ቪዲዮ 3-4 ሰርቼ እሺ እኔ ከፍዬ ያለው ተባለሽ ከፍሎ ነው ያሰደበን አሉ። እኔ ላይ መልሼ የሚያመጣውን ነገር ታያለ ብሎ ስለተናገሩ እሷን በውስጥ አናግሮ ይቅርታ ጠይቆ እሱን የሰደበኝ። ምክንያቱም ከኔ ከተክሮ አርፈ ነበር፣ አኩርፎኝ ነበር፣ እንደዚህ ብሎኝ ነበራል፣ ጠይቆኝ ነበሩላ አለች። እኔ እንዳልጠየቅኩ ደግሞ ሙሉ ማስረጃ አለኝ። ምክንያቱም ከዛ ቦታ እስከሚወጣ ድረስ ከሰው ጋር ነው የተንቀሳቀስኩት። ፕሮቴክት የሚያደርገኝ ሰው ነበረ። እኔ ከዛች ከውሳና እሷም እስከምትወጣ እኔ ከውሳና እስከሚወጣ ድረስ ራሱ። ስለዚህ እኔ ማልጠራጠረው ሰው ስላለኝ ነው። እሷን እንዳልጠየቅኳት አንድ ላይ እንዳልተቀመጥኩት አንድ ላይ ኢቭን ለሰከንድ እንዳልተቀመጥኩት የሚያውቁ ሰዎች አሉ። ለዛ ነው እኔ ተናድጄ ወጥቼ ተናገርኩባት። ለተናገርኩባት ነገር ላስቀየምኳት ነገር ይቅርታ ይልሻለሁ፣ ግን እኔ አንቺን እንደዚህ አይነት ነገር ጠይቄሽ ነበር ወይ ብዬ ጠየቅኳት። አይ አልጠየቀኝም፣ ግን የሆነ ሲያይ በመንፈስ ሲያይ የሚጠይቀኝ ይመስለኝ ነበር አለች። ድጋሚ ደግሞ ሁለተኛ ዙርም አረባክሽ በመንፈስ አይባልም፣ አንቺ ምን በመንፈስ ምታቂ በህልም ነው እንደ እንደዚህ አይነት ነገር አየሹ ምናምን ብዬ ስጠይቅ ድጋሚ ማን እንደው መጣችና የእሷ ጊፍተር አይ ሊያ ደውለ ነበር። ሊያ ለምንድነው አንቺ ከዋንትያ ጋር የሚተኝ ብሎ ቤኪ አውርቶኝ እኔን ተሳደበኝ። ሊያ እንደዚህ ብላ እኔ ነግራኛለች። ሊያ እኔ ግቢና አውሪ እውነት ነው ወይ እኔ አንቺና ዋንትያ ለምንድነው አብራችሁ የሚተኙት ብዬ ጠይቄሽ ነበር ወይ አንቺን ሰድቤሽ ነበር ወይ ብዬ ስናገር ሊያ መጣችና ኖ ኔቨር ምንም አላልክም አለች። እሺ ከዛ በኋላስ ድጋሚ እንትን ስንል አይ ጠይቃኛል አለች። እንደዚህ ይሄን አይል ድረስ ነው የሄዱብኝ። ለዛ ነው እኔ መጥፎም ጥሩም ነገር ሊያወራ አልፈልግም ብዬ ቻው አንቺ ያመጣሽው ፖለቲካ ነው ብዬ ጥዬ ወጣሁት። አንድ ቀን እኮ አይፈጭም ወይ በኋላ ማታ ላይ ምናምን ማገናኘት ትችላለህ። ኧረ አብሽር። እኔ በየትኛውን ጉዳይ እኔ ፖለቲካ ውስጥ ሳንገባ ነገሩ ምንም የተፈጠረ ነገር ስለሌለ ፖለቲካ ውስጥ የሚያስገባ የሚያስክስስም ነገር ስለሌለ እኔና እሷ ተነጋግረን መፍታት እንችላለን። በውስጥም ሆነ በላይፍም ሆነ ሁለታችን ቁጭ ብለን እዛ ጋር ከነበሩ ሰዎች ጋር አብረን መጨረስ እንችላለን። አስከፍቼሽ ከሆነ ሶሪ ብዬ ይቅርታ ጠይቄሽ ነው የምለየው። ሴት ልጅ ነሽ፣ እናቴ ሴት ነች። ከዚህ በኋላ አግብቻት እወልዳለሁ ብዬ የሚያስበው ሴት ነው። ሴት ልጅ ሁሉ ነገር አገር ነች። ሴት ልጅ ሁሉ ነገር እንደሆነች ስለሚያውቅ ሴት ልጅ ሊያስቀይም አልፈልግም። እንኳን እኔ ላይ ብዙ ነገር ታወርቶብኛል። ይወራ ችግር የለውም። እኔ ስንግል አንድ ፍሬ ልጅ ነኝ። ምንም የሚመጣብኝ ነገር የለም። የሚቀንስም የሚጨምርም ነገር የለም። የሚጨምሮ ፎሎወር ነው በቃ ለእኔ። ከዛ ውጭ ከኔ ህይወት የሚቀንስ ነገር ምክንያቱም ያደረግኩት ነገር ስለሌላ ማለት ነው። ስለዚህ ሴት ልጅ ነች፣ እንድትቀየመኝ አልፈልግም። የሆነ እንድታለቅስብኝ አልፈልግም፣ በውሸትም ሆነ በእውነት። ስለዚህ ምናልባት አስከፍቼሽ እንትን አድርጌች አንቺን የሆነ ያስቀየምኩሽ ነገር ካለ በስትክክሉ በሰው ፊትም በአንቺ ፊትም እኔ ይቅርታ ጠይቃለሁ። ግን እኔ ምንም ያደረግኩት ነገር በሌለበት ቪውና ሰው ይሄ ጊፍት ተፈልጎ የሚደረግ ነገር ነው የለም። በየትኛውም ጉዳይ ላይ ማስረጃ ካለሽ ያስቀየምኩሽ ነገር ካለ ያሳዘንኩሽ ነገር ካለ ይዘሽ ነይ፣ እኔ ኢትዮጵያ ገብቼ ልጠየቅ። በቃ አለቀ።